ኦኬ ሶ ካልቪን ይህን ትምህርት ሲያወጣ ሌሎቹ ሰዎች ተቃውሞ ያወጣው ትምህርት ነው። ስለዚህ እኛ ምን እናምናለን መሰለሽ? እኛ ምን እናምናለን ኦርቶዶክሳውያን? አንደኛ ኢየሱስ ክርስቶስ ለተመረጡት ብቻ አልሞተም። የመጀመሪያ ይነሽ የዓለም ሁሉ ቤዛ ነው። የዓለም ሁሉ መድኃኒት ነው። ኦኬ ክርስቶስ ለሙስሊም ሞቷል። ለክርስቲያኖች ብቻ ለሚያድናቸው ብቻ አይደለም የሞተው። ምክንያቱም ምንድነው የሚለው? ለሚያምኑት አይደለም የሚለው፣ ለተቀበሉት አይደለም የሚለው። መቀበል የሚለው ዘዛ ፍቃድ አለ የለም አለ እንትን የለም። ዴስቲኔሽን ስለሆነ አይደለም የምንቀበለው። ምክንያቱም የሚለው ለተቀበሉት ካለ የሚቀበሉ አሉ። በምን ተገደው ሬጅስትር ግሬስ የሚባለው ነው። ይሄ የማይቋቋም ጸጋ የሚለውን ታውቂ ሆነ አላውቅም። የማይቋቋም ጸጋ የሚለው አንደኛ ይሄ ነው። ሰዎች በቃ በራሳቸው ሳይሆን በእግዚአብሔር ተመርጠውና የማይቋቋሙ ጸጋ መጥቶ ነው የመረጣቸው ባዮች ናቸው። ኦኬ ይሄንን አንቀበለውም እኛ። ይሄ እግዚአብሔር ያለ ፍቃድ ማንም ሰው አስገድዶ አላዳነም። ሰው ክርስቶስ ለሁሉ ሞቷል። መዳን ለሁሉ ተሰጥቷል። ለሁሉ ተሰጥቷል መዳን። ያልሞተለት ፍጥረት የለም። ክርስቶስ ከሰው ወገን ነው የምልሽ። ለሙስሊም ሞቷል፣ ለኦሊጅስም ሞቷል፣ ለፍቅሪዝም ሞቷል፣ ለሁሉ ሞቷል ክርስቶስ። ኦኬ አሁን ከዚህ በኋላ የዘላለም ሕይወት ይገኘው እንዴት ነው ሲባል ያንን አምኑ ተቀበሉ። ኦኬ ያን አምኑ ለመቀበል ምን ያስፈልጋል? ነፃ ፈቃድ ወይስ ግዴታ? ሪና ነፃ ፈቃድ። ነፃ ፈቃድ ነው እንጂ የሚያስፈልገው አስቀድሞ መረጥ አይደለም። በመጽሐፍ ቅዱስ አስቀድሞ መረጠን አስቀድሞ ወሰነን ሲባል የሆነ ግሩፕ ብቻ ወሰነ ማለት ነው አይደለም። እንደዛ ከሆነማ ምኑን እግዚአብሔር ሆነ? ምኑን ፍትሃዊ ሆነ አይደል? የተመረጡ አሁን ለምሳሌ ያልተመረጡ ሰዎች እኮ ምን ሊሆኑ ነው? ምን ለምሳሌ ያልተመረጡ ሰዎች ፋይናሊ ምናቸው ህይወታቸው ምንድን ነው? ሲኦል ነው አይደል? ማነው ተጠያቂ? ፈጣሪ ነው። ታዲያ እንደሱ ያስኬዳል? አያስኬድም። ፈጣሪ ራሱ እንዳይድኑ አድርጎ መርጦ፣ ፈጣሪ ራሱ ከማይድኑት ወገን አድርጎ፣ ፈጣሪ ራሱ እነሱን ሳይሞትላቸው ለሌሎቹ ሞቶ እነሱን ትቷቸው ከዛ በኋላ በዳግም ምጽአት ላይ ዓለም ፍርድ ቀን ላይ ሲኦል ግቡ ምን ባረጉ እንዴ? አይሽ ምክንያት የለም ነፃ ፍቃድ ስላለን ማለት ነው። ስለዚህ እኛ ይሄ ሊሚትድ አቶንመንት ክርስቶስ የሞተው ለተወሰነ ግሩፖች ብቻ ነው የሚለውን አንደኛው የፕሮቴስታንት ክንፍ ያለውን ትምህርት እኛ ፐርሰናል አንቀበልም። ግን ክርስቶስ ሁሉን ያውቃል። ክርስቶስ ሁሉ እግዚአብሔር ከእሱ የተሰወረ አንዳች ነገር የለም። ኦኬ ለምሳሌ